አንድ ምወደው ቃል አለ ያየህብኝን ያላሳየህብኝ እሼቱ መለሰ በገደም ዳሚው ባምቢ ሀበሻን ትላንትና እሸቱ ልክ አይደለም ባምቢን በዛ መልኩ መናገሩ ልክ ነው ብላችኋል። ምክንያቱም ባምቢ በአደባባይ ኃጢአቷን ስለተናገረች ስለተናዘዘች ወይም ኃጢአቷ ስለተገለጠ የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። እየደነገጣችሁ ዜና እየሰራችሁ ያላችሁ ሰዎች ግን ኢትዮጵያዊን በአሰቃቂ ሁኔታ ቀንና ማታ እየጨፈጨፈ ሲገል የት ነው ያላችሁት? ለምን ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን ሼር እንደራረጋለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን መቆየትና እንዲሁም ለዚህ ጉድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ የቻናል ቤተሰብ ቻናል እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይኳን ተቅ አድርጓትና ወደ ዛሬ ቪዲዮቻችን ሂድ። የጎባጣ አሽከር አጉንብሱ ይሄዳል ነው የሚባል። መቼም እንዲህ አርጉ ብለው አዘዋቸው ባለስልጣናት ምናምን አይመስለኝ። እንዲሁ በራሳቸው ፍቃድ ሲያሽቀብጡ ነው የሚመስለኝ። ፋና ላምሮት ከ15 ቀን በፊት ፕሮግራሙን ሲያዘጋጅ የድምፃውያኑ መጠበቂያ ስፍራ እንደዚህ ነበረ። ቴዲ አፍሮና ጎሳዬ ነበሩ። አሁን ከ15 ቀን በኋላ ምን ሆነ? ሙኒትና ጎሳዬ ቴዲ አፍሮን አስወጡት ማለት ነው። እንዴ ምንድነው ግን ጉዶ? አንድ ሙዚቀኛ ላይ ይሄ ሁሉ ዘመቻ፣ ፓስተሩ፣ ቄሱ፣ ኡስታዙ፣ ባለስልጣናቱ፣ ሙዚቃ ሁሉ ጭራሽ ሙዚቃ አይሰሙም ብለን የምናስባቸው የሃይማኖት አባቶቹ ምን ጀመሩ? መተንተን እያወጡ ሙዚቃውን ይሄ ሙዚቃ እንደዚህ እንደዚህ እያሉ መተንተን ሁሉ ጀመሩ። አይሰሙም የምንላቸው የሃይማኖት በእርግጥ ለሱ ስኬት ነው፣ ለነሱ ግን ትዝብት ነው። ሁሉም ለሁን አካል ማደር ሳይታዘዙ ምን ሳይሉ በፍቃዳቸው እያደረጉ እንደሆነ ያስታውቃል እንጂ ሙዚቃ ተጸይፈው ምናምን እንዳልሆነ ያስታውቃል። ምክንያቱም አመቱን ሙሉ ነፍ ሙዚቃ ሲሰማ አልበም ሲወጣ ምን ሲል እናውቃለን። ማንም ምንም ብሎ አያውቅም። አሁን የሆነ የተከፋ አካል አለ፣ ለዚያ እያደሩ መሆኑን ማሳያ ነው። እንደ ፋና ያሉ ተቋማት ደግሞ ትዝብት ነው፣ ባይዜ ትዝብት ነው። የህዝብ ተቋም ሆኖ እንግዲህ ሰሞኑን ከቴዲ አፍሮ ጋር በተገናኘ ብዙ አዳዲስ ነገሮች እየወጡ ይገኛሉ እና ብዙ የመንግስት ተቋማትም ሆነ የግል ተቋማቶች ቴዲ አፍሮን እንደ ማግለል እያደረጉት ነው። እሱ እንደዚህ አይነት ነገር አደረጋችሁበትም አላደረጋችሁበትም ጉዳዩ አይደለም። ሰሞኑን አንድ ኡስታዝ ስለ ቴዲ አፍሮ የተናገረው ነገር ብዙዎችን ቅር ያሰኘ ሆኖ ተገኝተዋል። እስኪ እነማን በዛ ጉዳይ እነማን ምን አሉ የሚለውን አብረን እንመልከት። ኡስታዝ ያሲን ኑሩ አድርሱልኝ። ኡስታዝ ያሲን ኑሩ ያሳከኝ ነገር ካሳከኝ ካባባሉ ዳሳን ጥልም አገር ፈርሳለች አይባልም ምናምን ብላ እዝግጠኝ ጥሩ ግን የምትናገረውን እንደማታቅ ምነግር ለምን እንደሆነ ታውቃለህ? እዛው ላይ ለአክሱም ድምፁ ነው ብለህ ደግሞ መጣ እዛው ድንኳን ጣልክ፣ ዳስ ጣልክ። ለዚህ ነው የምትናገሩትን አታውቁም ብላችሁ ያሲን ኑሩ ምንድን ነው ያልከው? እዛው ላይ እኛ ሀገር አልፈረሰችም፣ ሀገራችን ተስፋ አለን፣ ብዙ ነገር ይደረጋል አልክ። ኦኬ ሰማን። ኦኬ ምናልባት ይህ ነው ሃይማኖተኛ ስለሆነ የሚያውቀው ነገር አለ ብለን አለ። እዛው ላይ እየተናገርክ አክሱም ላይ መጠጥ ቤቶች አሉ፣ አክሱም ላይ ብዙ ነገሮች አሉ፣ አክሱም ላይ ግን ሰላት መሰገድ አይችልም ብለህ ደግሞ እዛው ዳስ ጣልክ። ያንተን ነገር እዛው ቴዲ አፈረሰው። ቴዲ የሚያለው ይሄንን ነው። ቴዲ አፍሮ ያለው መብት የለም ኢትዮጵያ ውስጥ ያለ እውነቱን ነው። መብት የለም። ስለ መብት ከጠየቅ እስር ቤት ትገባለህ። ስለ መብት ከጠየቅ ወገባ ገዳ ይሰበራል። ስለ መብት ከጠየቅ ምን ትሆናለህ? ትሸማቀቃለህ ነው ያለው። ስለዚህ ለአንተ እኮ ድምፅ ሆነልህ ቴዲ አፍሮ። አየህ፣ አለማሰብ ካድሬ መሆን ብዙ ጊዜ ምን ያደርጋል? የምታወራውን ቅዠት እንኳን አታ እንግዲህ ዮኒ ማኛ እንደተናገረው ያው በጣም የሚያስገርምና ብዙዎችን ያነጋገረ ነገር ሆኗል። የሃይማኖት አባቶች እስከዛሬ የት ሄደው ነበረ? ምክንያቱም ይህ ቴዲ አፍሮ አልበም ሲያወጣ ነው እንዲህ እነሱ ስለ ዘፈን ኃጢአትነት ስለ ዘፈን መጥፎነት የሚናገሩት እና በዚህ ደረጃ የቴዲ አፍሮ አልበም ማነጋገሩ በጣም ብዙ ሰዎችን ማንጫጫቱን እንደቀጠለ ይገኛል። ወደ ቀጣይ ቪዲዮችን ስንሄድ ደግሞ በትናንትናው ዕለት እሸቱ መለሰና
ባምቢ ሀበሻ የተባለችዋ ቲክቶከር አላስፈላጊ ነገር ውስጥ የገቡ ይመስለኛል። እና ከዛ ጋር በተገናኘ እሸቱ መለሰ ከብዙዎች ዘንድ ቅሬታን እየቀረበበት ነው። ከነማን ነው የሚለውን እስኪ አብረን በቪዲዮችን እንመልከት። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ፣ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተ ክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተ ክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተ ክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላውቀው ነው። መስፈርቱን የምታወጣው አንተ አይደለህም። ኑ ወደዛው ቤተ ክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተ ክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እንደዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። እሸቱ መለሰ የተናገረው ንግግር ከብዙዎች ዘንድ ቅሬታን እያሰነዘረበት ይገኛል። ከነማን የሚለውን መጀመሪያ የአዎንታ በርሳ የተናገረውን ሰምተናል። ሌሎችንም እንስማ እስኪ። ለምሳሌ ከነዛ መካከል አንደኛዋ አርቲስት ባዩሽ ከበደ ነች። ተዋናይ ባዩሽ ከበደ ማለት ነው። ታውቋታላችሁ ብዬ አስባለሁ። ካላወቃችኋት አብረን በቪዲዮ እንመልከት። ሌሎችም አስተያየቶች ስላሉ እነሱን ከሰማን በኋላ እኛም አብረን ሀሳብ አስተያየታችንን እንሰጣለን። አንድ የምወደው ቃል አለ።
ያየህብኝን ያላሳየህብኝ እግዚአብሔር ያየውን ሰው አይቶ ቢሆን ኖሮ እግዚአብሔር ያየብንን ያወቀብንን ሰው አውቆ ቢሆን ኖሮ ምናልባት እንኳን አይደለም ከእግዚአብሔር ቤት ከእግዚአብሔር ደጅ ይቅርና ከሰዎች በር ላይም እንኳን ላንቆም እንችል ነበር። ግን እግዚአብሔር እንደዛ አይነት አምላክ አይደለም። እግዚአብሔር የተገፉትን ካሉት በጎቹ ይልቅ የጠፋውን በግ የሚፈልግ ነውና የእግዚአብሔር ምሕረትና ቸርነቱ በህይወት ዘመኔ ሁሉ ያስደንቀኛል። እኛ ማን ሆነን ማን ላይ እንፈርዳለን? ማን ስለሆነ ማን ላይ ጣታችን እንጠቁማለን? እንደ እግዚአብሔር ያለ ማንም የለም። ከነ ኃጢአታችን የወደደን ካለ በጎ ምግባር እሱ ስለፈቀደ እንጂ ማንም ተገብቶት ብቁ ስለሆነ ስለተገባው ስለቻለ የእግዚአብሔርን መንግስት የሚወርስ የለም። በእግዚአብሔር ልክ ጽድቅ የለም። ስህተቴን የማይነግረኝ ወዳጅ ለኔ ወዳጅ አይደለም። ትላንትና እሸቱ መለሰን እኔን ጨምሮ ብዙ ሰዎች እዛ ዩቲዩብ ላይ በለቀቀው ቪዲዮ ፐርሰናል አረከው በጣም የሰዎችን የኋላ ታሪክ እየነሳ ለማሸማቀቂያ ለምሳሌነት መጥቀስ ከአንተ አይጠበቅም የሚሉ ቪዲዮዎችን ብዙ ሰው ሰርቷል እና ምንም አልጸጸትበትም። እኔም በሰራሁት ቪዲዮ ግን ከኔም ቪዲዮ ሌሎችም ከሰሩት ነገር አንድ የሚጎል ያየሁት ምንድነው ያው ብዙ ሰው በባምቢ ሳይድ ነበር አይደለ ሲቆም የነበረው። ባምቢ የራሷ የሆኑ ጥፋቶች አሏት። ያው እዚህ ጋር እንዲህ ነው አንባባልም እና የምትወዷት ሰዎች እሷን ማናገር እሷ ጋር ማውራት የምትችሉ ሰዎች ማጽናናቱን እንድትበረታ ማድረጉን ምናምን ብቻ ሳይሆን የሳተችውንም ነገር ንገሯት። ሶሻል ሚዲያ የራሱ አያያዝ አለው። ከክራውዱ ጋር እልህ አትጋባም። ምክንያቱም ሰዎች እዚህ ጋር መጥተው አንተን አናደው አንተን የሆነ ነገር አናግረው ከአንተ ሪአክሽን አግኝተው መሄድ የቀን ህይወታቸውን የሚያስተካክልላቸው ሰዎች አሉ። ስለዚህ ንገሯት ለሷ አይዞሽ ከጎንሽ ነን ያስፈልጋታል በጣም። በዛው ልክም ደግሞ ይሄን ነገር ልክ አላደረግሽም አስተካኪ እንዲያታርጊ በሏት የምትወዷት ከሆነ። ምክንያቱም ያው ስተትን የማይነገር ጓደኛ ያው ጓደኛ አይባልም። አንድ ጥያቄ የሆነብኝን ጥያቄ ብቻ ልጠይቃችሁና ይሄንን ፋይል እንዝጋው። እንግዲህ ትላንትና እሸቱ ልክ አይደለም ባምቢን በዛ መልኩ መናገሩ ልክ ነው ብላችኋል። ምክንያቱም ባምቢ በአደባባይ ኃጢአቷን ስለተናገረች ስለተናዘዘች ወይም ኃጢአቷ ስለተገለጠ የገዳም ማስታወቂያ መስራት አልነበረባትም ነው የብዙዎቻችሁ ሀሳብ፣ የእሸቱም ጭምር ማለት ነው። እኔ ደግሞ ላስታውሳችሁ የምፈልገው ከወራት በፊት የግሸን ማርያም የገዳም ገቢ ማሰባሰቢያ ላይ ዘፋኞቻችን ሳይቀር እዛ ማሰባሰቢያ ላይ ነበሩ፣ ላይቭ ቁጭ ብለው ማለት ነው። እና ዘፋኝነት ደግሞ በቤተ ክርስቲያን በኦርቶዶክስ ተዋህዶ ሃይማኖት ኃጢአት ነው። ስለዚህ ባምቢና ዘፋኝነት ውስጥ ያሉ ወንድሞች ኃጢአታቸው ይለያያል ማለት ነው። ማለት ቤተክርስቲያኗን ለማገልገል የነሱ ኃጢአት ችግር የለውም ገቢ ቢያሰባስቡም፣ የእሷ ግን ከባድ ስለሆነ አትችልም ነው። የኃጢአት ትንሽና ትልቅ አለው የምትመዝኑት እናንተ ናችሁ። ግራ እኮ ስለሚገባኝ ነው። ምክንያቱም ኃጢአት ከሆነ በእግዚአብሔር ፊት ሁሉም ኃጢአት ነው። የኃጢአት ትንሽ ትልቅ የለውም። ኃጢአትን ሁሉ የሚያስተሰርይ ይቅር የሚል ደግሞ እግዚአብሔር ስለሆነ ማለት ነው። የእኔ ምልከታ ግን ዘፋኝነት ውስጥ ያለው ይሁን ዝሙት ውስጥ ያለው ይሁን የትም ውስጥ ኃጢአቱ የሚመዘነው በእግዚአብሔር ፊት ነው። ከልቡ እግዚአብሔርን ለማገዝ ወይም ተጸጽቶ ከእውነት ከልቡ ወደ ቤተ ክርስቲያን ከሄደ ማንም ሊከለክለው አይችልም። እኔንም እናንተንም የአባታችን ቤት ስለሆነ ማለት ነው። ከዛ ውጭ ግን እንደናንተ አባባል የባምቢ ኃጢአት በጣም ከፍ ያለ ነው፣ የዘፋኝነት ወይም የሌላው ሰው ደግሞ ኖርማል ነው ብላችሁ የምትከፋፍሉ ከሆነ ደግሞ አዲስ ሃይማኖት ስለሆነ እየመሰረታችሁ ያላችሁት ጎራ እንድትለዩ ነው። የምሬን ብላችሁ እኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም። እውነት እላችኋለሁ ከእናንተ ኃጢአት ያልሰራ ካለ እቺን ሴት ይውገራት የሚል መጽሐፍ አለ። መጽሐፍ ላይ እውነት እናንተ ንጹህ ሆናችሁ ነው እቺ ልጅ የምትወቅሷት? ስለ እውነት እናወራና እውነት እናንተ ንጹህ ሆናችሁ ነው? በቅርቡ እኮ ያልደረቀ እኮ እንትን አለ እኮ ግሸን ደብረ ከርቤን እኮ ለማጠንከር ብላችሁ እኮ እንዳለ እኮ አዝማሪዎችን ይዛችሁ ሄዳችሁና ገንዘብ ተሰበስቡ የነበራችሁ
ምንድነው የሚለው ዘፋኝ መንግስተ ሰማያት አይወርስም የሚል ነገር አለ። ግን የሚዘፈነውም ለኛው ለተዋህዶች ነው። እውነት እሸቱ መለሰ ግን ቀን እየጨለመብህ ነው ይመስለኛል። ዝም ብዬ ሳስበው የማይነካ ነገር እየነካ ነው። ባምቢ ሀበሻም ስቶሪያው ላይ ይሄን ነገር አስቀምጣላለች፣ አንብቡለት። በቤተሰቤ ከመጣ አለ ምድር ለሰማይ ቀንን ጠብቅ ብላለች። እውነቴን ነው የምላችሁ። አንድ ነገር ልንገራችሁ፣ ንጹህ ነን ብላችሁ አታስቡ። ሁላችሁም በእርዳታ ሰበብ ያላችሁ ሰዎች በፐርሰንት እንደምትወስዱ እናውቃለን። እውነት በፐርሰንት እንደምትወስዱ እናውቃለን። በተለይ ሃይማኖት ስራ ያላችሁ ሰዎች ይሄ ቤተክርስቲያን ስር እየሄዳችሁ ለቤተክርስቲያን ማሰራ ለአሜሪካ ለገዳም ምናምን እያልክ የምትሰበስበው በፐርሰንት እንደምትወስድ እኮ እናውቃለን። አሁን የዩቲዩብ ሽቀላ የለም ጠፋ። ማንም ዞር ብሎ የሚያየው ጠፋ። ልጆቹንም የሚያመጣ ሰው ጠፋ። አሁን እቺ ልጅ ደግሞ በመውቀስ ላይ ትገኛለች። አንዳንዴ መንገድ ስትስቱ እንትን ይላቸዋል፣ ገብቷቸዋል። አንተም የፈመስኮ ሲጀመር መንግስትን በሚቃወም እንትን የመድረክ ስራ ስትሰራ ብዙ ሰው ሊያይ የፈለገው እንጂ ይሄን ያክል ጥሩ ስራ ሰርተህ አይደለም። ሼር ኮፒ ሊንክ አድርጉለት፣ ሜንሽን አድርጉለት። በነገራችሁ ይሄን ያክል እንትንን አትበሉ። ጻድቅ ነን ብላችሁ ራሳችሁን ከፍ አታርጉ። የገማ የበሰበሰ የቀነጨረ ማንነት ነው ያላችሁ። ሃይማኖት ስራ ያላችሁ እንዳለ እያንዳንዳችሁ ሁላችሁ ምድረ ሌባ ሁላ ማለት ከላይ እስከታች ስራችሁን ማናቅ መሰላችሁ እንዴ? በቃ እቺ ልጅ የሆነ ሰዓት ላይ ደብሮን እኛም ተናግረናት ነበረ። እውነታውን ስናውቅ ትተነዋል። አለቀ። እቺ ልጅ አሁን ሰሞኑን ስሟ ስለተነሳ ዩቲዩብ መሸቀያ ፈልጋለሁ ብለህ ስለሰራ የሚያይልህ ሰው ካለ አደጋ አለው። አንተ ዩቲዩብም አደጋ ላይ ነው፣ ቲክቶክም አደጋ ላይ አስብበት። ለማንኛውም አንዳንዴ እንዲህ አትውረዱ። ከፍ ላደረጋችሁ ማህበረሰብ የዚህን ያክል አትዝቃጡ። እሸቱ ከብዙ አቅጣጫ በጣም ብዙ ተቃውሞችን እያስተናገደ ይገኛል። እኔም ያደረገው ነገር ልክ ነው ብዬ አላስብም። ያው ዩቲዩብ ታምኔል ላይ እንደዚህ አይነት ነገር ተጠቅሞ አንድን ቲክቶከር ወይ ደግሞ አንድን ሴት ጀጅ ለማድረግ ለመፍረድ የሄደበት ርቀት ብዙዎችን ያነጋገረና ያስቆጣ ተግባር ሆኗል። እስኪ እናንተ በእሸቱ መለሰ ተግባር ምን ትላላችሁ? ሀሳባችሁን በጨዋ ደንብ ኮሜንት ሴክሽን ላይ አስቀምጡልኝ። ሃይ ጋይስ እንዴት ናችሁ? ምን ላርጋችሁ ግን እናንተ ምን ላርጋችሁ? ምን ይሻላል? ምን ይሻላል? እኔ እንደዚህ አይነት ፍቅር አይቻላል። ምን እንደሚሻል ንገሩኝ። ምን ይሻላል ጋይስ? በጣም ነው የማመሰግነው ሁላችሁም ሪች አውት ስላደረጋችሁኝ። ፋይናሊ ቢቆይም አልቅሼ ምናምን ቢሆንም ፋይናሊ ትክክለኛው ባለጌ ማን እንደሆነ ስለገባችሁ በጣም ነው የማመሰግነው። ብቻ ፋይናሊ አንደርስታንድ ስላደረጋችሁ አብዛኛውን ነገር በጣም ነው የማመሰግናችሁ። በመጨረሻም ቢሆን ከባለጌዎች ጋር ላለመቆም በመወሰናችሁ እና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አዎ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበረ ትንሽ ራሴን ለማዳመጥ ምናምን፣ ግን ሳልፈልግ ተመለስኩኝ። ትናንትና የተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ ጡብ የሚል ውሻ አለ። አንተን እኔ አክብሬ አላናግርህም። ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም። ግን የመጣኸው አየህ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣኸው። በእናቴ በአባቴ ነው የመጣኸው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይኸው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቱብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነኝ ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ
መተህ እኔን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራ ዥልጥ ምንም ማታውቅ ነህ ማለት ነው። አንተ ዘ ኦንሊ ቲንግ የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታህ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁንም ቢሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በሬው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳይሃለሁ ምን ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስበህ ሳይሆን ለዩቲዩብ እንዴት እንደምትሸቃቅል አሳይሃለሁ። አየክ፣ አይኔን ነው የነካኸኝ፣ ቤተሰቦቼን ነው የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዜሩም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ ደግሞ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው የምታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ትላለህ በመቤቴ። በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃሉ። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስሎሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላል። አየህ፣ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠየቃችሁኝ ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ። ስራችን እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ እያወቃችሁ ነገር ስለሚገንብኝ ብላ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በቃ በጣም ነው የምወዳችሁ። ዌር ባክ። ስራችን እንሰራለን። ይመቻችሁ። እና ባምቢ ሀበሻ በዚህ መልኩ ዝታበታለች። ዛቻ ነው የሚባለው እንግዲህ፣ ከባድ ዛቻ ነው። ቪዲዮን ታጠፋለህ ወይ ደግሞ ወይኔ ወይ አንተ እዚች ምድር ላይ ልጆቻችንን ወይ ደግሞ ለቤተሰቦቻችን እንኖራለን እያለች አስፈራርተዋለች ማለት ነው። እና ይህ ማስፈራሪያ ምን ይደርሰባት ይሆን? እሸቱ መለሰ ይከሳል አይከስም የሚለውን አብረን የምንመለከት ይሆናል። ምክንያቱም በአደባባይ እንደዚህ
ስለዛተችበት ማለት ነው። እና እሸቱ መለሰም ለዚህ ነገር ማብራሪያ ይሰጣል ብዬ አስባለሁ። ከብዙዎች ዘንድ ደግሞ ቅሬታን እንዲያስተናግድበት ያደረገው ነገር የቤተክርስቲያንን ንብረት እኔ ብቻ ልብላ ወይ፣ የቤተክርስቲያንን የሚሰበሰበውን ገንዘብ እኔ ብቻ ልብላ ወይ በሚል ሰበብ ነው ወይ አንተ እንደዚህ አይነት ነገር ውስጥ የገባሁ እያሉት ይገኛሉ። እነማን ናቸው የሚሉን አብረን በቪዲዮ እንመልከት። በአሽሙር ሀኒቾን ለመናገር ፈለገ እንጂ እሸቱ እንደነገርኳችሁ ያነሳው ሀሳብ በጣም ልክ ሀሳብ ነው። በሀና ሰበብ ራሱ አሁን ስንቶቹ ተንጫጩ። እኮ እሸቱ ለዘፋን ነገርኩ እኮ እሸቱ ማንሳት የለበትም ነበረ ነው የኔ ሀሳብ። ያነሳው ሀሳብ ልክ ነው። በስራው መታበት ሊሆን ይችላል ብዙ ነገር። እሱ አልነበረም ማንሳት የነበረበት ነው። ይሄን ሀሳብ እሱ አልነበረም ማንሳት የነበረበት፣ አባቶች ነበሩ። ተወጣና ይቅርታ ትጠይቃታለህ። ልጅቷ ያሸማቀቃት ልጅ ይቅርታ ትላለህ። እሷን ብቻ ሳይሆን መላው ሴቶችን መታ እች ልጅ ልታሸማቀቃት አትችልም። እኛ ደግሞ አለንላት። ሶሻል ሚዲያ ላይ እንደዚህ ታረጋላችሁ፣ ትናገራላችሁ። እንደዚህ አይነት ልጆች ናቸው። በቀደም አንዲት ልጅ ራሷን አጥፍታ ሰምቻለሁ። ዛሬ ደግሞ በዚች ልጅ ደግሞ አለንላት ነው የምልህ። አለሁላት ለመስምቱ በጨዋ ደንብ ሳይሆን በባለጌው ነው የምመልስልህ። የመጀመሪያ ነው። በነገራችን ላይ ሁሉንም ሰዎች ስረግጥ ማስጠንቀቂያ ሰጣለሁ። ስለኔ ካላወቅ በደንብ ወቅ። የማስጠንቀቂያ ነው ይሄ የምነግርህ፣ ማስጠንቀቂያ ነው። ሴትን ብቻ ሳይሆን ዘሆል ሰዎችን ዘማዊ ናቸው ብለህ አንዳንድ ቲክቶከሮች ስታወራ ነበር። እነማን ከግለሰብ ጋር ችግር ካለበት ወጥተህ ከግለሰቡ ጋር ልብ ካለ ወንድ ኮንክ መነጋገር ትችላለህ። በተረፈ ይቅርታ ትጠይቃለህ። ማንም አይደለህም አንተ እንደፈለክ እየመጣ የምትተፋውና የምታስታውክብን ተቅማጣ። አልሰማህም ነው የምልህ። እዛ ሄደህ የምታስታውክበት ሂድና አስታውክ። ንፍጣ አልሰማህም። በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም ካለ በኋላ ይሄ ማለት በቃ ኃይለኛ ሳይኮሎጂካሊ ትሪክ መጠቀሙ ነው። የህዝቡን አይምሮ መውሰዱ ዋው እንዲልለት ማለት ነው። እሸቱ መለሰ ባይዘዌ አብዛኛውን ቪዲዮ ይሁት ህዝቡን የሚያታልልበት ነው። አብዛኛው ገንዘብ የሚያገኝበት ኦዱን የሚሞላበት ቪው የሚያስገኝ ከሆነ ማለት ነው። ህፃናቶችን አምጥቶ የማይሆን ነገር ያስለፈልፋቸዋል። ኮሜዲያን ነው የሚለው። ኮሜዲያን ሆኖ አንድ ቀንም እኔ ስቄም አስቄውም አያውቅም። አሁን እኔ ባምቢን በተናገራት ንግግር ከሷ በላይ ኃጢአተኛ እንደሆንኩ ካውቃለሁ። ኃጢአተኛ ከሆን ከሷ በላይ ከሆን አንተ ማን ስለሆንክ ነው ከአንተ በታች ያለችውን ኃጢአተኛ መተህ ድንጋይ የምትወረውረው? ይህንስ ለመናገር በምን ድፍረትህ? ገዳም ስላሰራ ወይ የሆነ ቤተክርስቲያን እንትን ስላደረግ በጣም የሆነ የሰማይ ደጆችና ቁልፎች ያንተ ጋር እጅ ላይ እንዳሉ ከተሰማ በራስ ብታዘን ነው የሚሻለው። ሁሉም ሰው የራሱ ስህተት አለው፣ የራሱ ኃጢአት አለው። ማንም ሰው ግን መጥቶ ኃጢአተኛ አንተ ነህ እንዲለው ግን ማንም ሰው አይፈልግም። እና ይሄን ስንናገር ባምቢ ሁሉም ሰው ከባምቢ ሳይድ ሆኖ ሲያወራ እኔም ሳወራ ባምቢ የተናገረችው ንግግር ወይም ደግሞ ያደረተ ቃላቶቹ ትክክል ናቸው፣ ላይሆኑ ይችላሉ፣ ትክክል አይደሉም። ያንተ ግን በጣም ባሰ። ሰዎች ሲመጻደቁ ማየት፣ ሰዎች ያልተገባ ባህሪ ሲያዩ እኔ ነኝ መንፈሳዊ እኔ አውቃለሁ ብለው ደግሞ ሰዎች ሲያወሩ ማየት ደግሞ እንዳንተ አይነት ሰው ደግሞ ማየት ያስጠላል። ሰዎች እውቀታቸውን ጭንቅላታቸውን ተጠቅመው ማቹርድ ሆኖ ምናምን ከፍታ ሲደርሱ ደስ ይለኛል። ሪስፔክት ታደርጋቸዋላችሁ። ማንም ደግሞ መጥቶ አይነቀንቃቸውም። ጊዜ መጥቶ አይነቀንቃቸውም። እሸቱ መለሰ እንዳለ ያፈራቸው ፎሎወሮች ያፈራቸው እውቅና ያፈራው እንዳለ ሰዎች መታለል የሚችሉ ሰዎችን በማታለል ገንዘብ ማግኘት ከቻለ ምንም ማድረግ የሚችል ሰው ነው። እኔ ሶሻል ሚዲያ ላይ ባየሁት ማለት ነው። እና ዛሬ አንተ መተህ ባምቢን ለመናገር ድፍረቱም አቅሙም ሞራሉም የለህም። የፈለግከውን ነገር ካወራህ በኋላ እኔ ከሷ በላይ ኃጢአተኛ እንደሆንኩኝ ግን አውቃለሁ። ዋው ዝም በል በቃ ዝምታ ይስጥሩ። ማፈሪያ በጣም ማፈሪያ። ከብዙዎች ዘንድ ይህ ነገር ነው እየቀረበበት የሚገኘው እና እኔ እሸቱ በጣም ተሳስተዋል ብዬ ነው የማስበው። ምክንያቱም እሷን ጥፋተኛ አድርጎ መወንጀሉ ራሱ እሱ ስልጣን ተሰጥቶታል ብዬ አላስብም። እንደ ቤተክርስቲያን እኔ ኃጢአተኞችን እንጂ ጻድቃኖችን ልሰብክ ወይ ደግሞ ወደ እኔ ልጠራ አልመጣሁም ነው ወደ መሬት በመጣበት ጊዜ የተናገረውን ንግግር ማለት ነው። እና የእሸቱ መለሰ ይህ ንግግሩ ከብዙዎች ዘንድ ቅሬታን እንዲያስተናግድ አድርጎበታል ማለት ነው። እና አይሆፕ እሸቱ ይህንን ነገር
ማብራሪያ ይሰጣል ብዬ አስባለሁ እና ቪዲዮንም ከዩቲዩብ ላይ ያነሳል ብዬ አስባለሁ። አሁን ላይ እሸቱ ወደ አላስፈላጊ ነገሮች እያመራ ስለሆነ ማለት ነው። የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? ከማጋ አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሄጄ አነጋግረውና ከእሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። ይሄ ነገር ሰሞኑን ሀገራችን ላይ የኤምኤምኤ ፋይት ተዘጋጅቶ ነበረ እና በጣም ብዙ ሰዎችን ያነጋገረ ነገሮች ተፈጥረው ነበር እና ብዙ ሰዎች ቲክታከሮችም ጭምር እኛ እንፋለማለን እያሉ ብዙ ብሮችን እያንቀሳቀሱ ይገኛሉ። ያው ቁማር ነው፣ እኔ ባልደግፈውም፣ ግን ሀገራችን ላይ ሰው ለኤፍሲ ወይ ደግሞ ለዚህ ስፖርት ያለው አመለካከት ይጨምራል ብዬ አስባለሁ። እናንተ ምን ትላላችሁ? እና ስለዚህ ስፖርት ሲነሳ ኢትዮጵያ አንድ ኢንተርናሽናል ባለሙያ ያላት የዩኤፍሲ ፕሮፌሽናል ተጫዋች ማለት ነው። ማነው እሱም? ቢኒያም ሽብሬ እና ቢኒያም ሽብሬ ይህንን ነገር ከሰማ በኋላ እኔ ልጃችኋለሁ፣ እመጣለሁ፣ እዚህ ውድድር ላይ እወዳደራለሁ እያለ ይገኛል። እስኪ ማን ነው የሚለውን እሱ አብረን በቪዲዮ እንመልከት። ዮኒ ማኛ ነው ስለሱ የተናገረው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ። እናትና ልጁ ሰበር ዜና አለኝ። ሰበር ዜናው ምንድን ነው? በዮኒ ቬጋስ ስፖንሰርነት ወንድማችን ቢኒያም ሽብሬ ኢትዮጵያ ላይ ፉን የሚሉትን አንቻልም ቀውጥ የሚያደርጉትን ሩዋንዳ የሚያደርጉትን ለመቅጠም ዝግጅቱን ጨርሷል። ስለዚህ ማናችሁ የምትሆኑ ዮኒ ቬጋስን በማናገር ከእሱ ጋር በመተባበር ልታደርጉ የምትፈልጉትን ነገር መነጋገር ትችላላችሁ። ስለዚህ ቢኒያም ሽብሬ ኢንተርናሽናል ፋይተር ነው፣ ኤምኤምኤ ፋይተር ነው። ኢትዮጵያ ሄዶ የሚያሳየው ነገር ምንድን ነው? ከእናንተ ውስጥ ደስ በሚለው ነገር ከአሸናፊው ጋር እንደሚገጥም ነው የምነግራችሁ። ከአሸናፊው ጋር አሁን ለምሳሌ ሴዶና ማን ነው ጆኒ ይሆናል። ጆኒ ይጫወታሉ። ከእናንተ ውስጥ ያሸነፈው ነው ወይም ሌላ ጆኒ ከሌላ ሰው ጋር ከተጋጠመ ከእናንተ ውስጥ ካሸነፈው ውስጥ እናንተ ሊበላችሁ ዝግጅቱን ጨርሷል። ስለዚህ ማናችሁም መምጣት የምትፈልጉ መሳተፍ የምትፈልጉ በዮኒ ቬጋስ ስፖንሰርነት የቢኒያም ሽብሬ ኢትዮጵያ ይገባል። ከዛ በኋላ በቅርቡ አሳውቃቸዋለሁ፣ መቼ ይሄ ነገር እንደሚደረግ አሳውቃቸዋለሁ። ከዛ ውጭ የሚቀርብላችሁ ኢንፎርሜሽን ካለ የተሳሳተ እንደሆነ በእርግጠኝነት መናገር እችላለሁ። ስለዚህ ስፖንሰሩ ዮኒ ቬጋስ ነው። ለማንኛውም ምችት ድልት ይበላችሁ፣ መልካም ጊዜ። ለማንኛውም ይሄ ነገር ስፖርታዊ ጨዋነት በተመለከተ ስፖርትን ለምታከብሩ ለምታደንቁ ሰዎች ይሄ ነገርን በደስታ እንጠብቀዋለን እንላለሁ። መልካም ጊዜ፣ ይመቻችሁ። በድጋሚ ይሄን ነገር እኔና ዮኒ ቬጋስ ተነጋገርንበት። አይ ቲንክ ይሄ ስፖርታዊ ጨዋነት ስለሆነ ኢትዮጵያ በትልቁ ቢስፋፋና በትልቁ ቢደረግ ጥሩ ውጤት ያመጣል ብለን አሰብን። ሰው ዮኒ ቬጋስ ታንክ ዩ፣ ይህን ነገር ተቀብለ ስፖንሰር አድርገ በማድረግ አመሰግናለሁ። ቢኒሻ በርታ። እንግዲህ ኢትዮጵያ ላይ ትገባለ። ብቃትን የኢንተርናሽናል ብቻ ሳይሆን ሀገር ውስጥም ካሉ ወንድሞች ጋር ስፖርታዊ ጨዋነት በተመለከተ በመስራት ውጤትን ታሳያለ። ይመቻችሁ። መልካም ጊዜ። እንግዲህ ቢኒያም ሽብሬ ማለት ኢንተርናሽናል ነው እና በጣም ብዙ ነገሮችን ማድረግ የሚችል ወጣት ነው እና እሱ መጣ ማለት እርግጠኛ ነኝ እዚህ ሀገር ላይ እሱን በውድድሩ ይችለዋል ብዬ የማስበው አንድም ግለሰብ የለም። ሰሞኑን የንቃተ ህሊናና የጆኒ ጉዳይ እንደነበረ ሁላችንም እናውቃለን እና ይህ ነገር እሱንም አነሳሱታል ወደ ሀገሩ መጥቶ ውድድሩን እንዲፈጽም ማለት ነው። ሰሞኑን እዚህ ማህበራዊ ሚዲያ ላይ አንድ ነገር እየተዘዋወረ አይቻለው። የደቡብ አፍሪካውያን ጠሉ ነው ኢትዮጵያን እየገደሉ ምናምን የሚያሳይ ቪዲዮ ተለቋል እና እሱ ከታየ በኋላ ምናምን ሰው በጣም መነጋገሪያ ሆኗል ማለት ነው። እኔ እርግጥ እውነት ነው የሰው ልጅ ሰውን በዚህን ያህል ደረጃ ጠልቶ ሲገዳደል ስናይ ልንደነግጥ ይገባል። ተፈጥሯዊ ነገር ስለሆነ ነው። እየደነገጣችሁ ዜና እየሰራችሁ ያላችሁ ሰዎች ግን ኢትዮጵያዊን በአሰቃቂ ሁኔታ ቀንና ማታ እየጨፈጨፈ ሲገል የት ነው የዋላችሁት? ለምንድን ነው ደንቋችሁን ገርሟችሁን የማያታውቁት? ኢትዮጵያዊ ተብላችሁ ሌብል ተደርጋችሁ ውጭ ስትገደሉ ብቻ ነው የሚያማችሁ። እዚህ ውስጥ
ሰው ኢትዮጵያዊ ጠል ሆኖ ሌትና ቀን እርስ በርስ እየተገዳደልና እየተጨፋጨፈ የምንኖር ሰዎች ነን እና አሁን ለደቡብ አፍሪካው ግድያዎች፣ ደቡብ አፍሪካ ላይ ለሚደረጉ ጥላቾች ምናምን የሰጣችሁትን ያህል ትኩረት ሀገር ውስጥ ለሚደረጉ መከራና ችግሮች ሰጣችሁ ቢሆን ኖሮ በጣም የብዙ ሰዎችን ህይወት ታድኑ ነበር። ኢትዮጵያ ውስጥ ለሚገደሉ ንጹሃን፣ ኢትዮጵያ ውስጥ ለሚገደሉ እርስ በርስ ለምናደርጋቸው ጥፋቶች ሁሉ ዶላር የሚልኩ መቻል አለባቸው ወይ እናንተ እንድታዝኑ እና መነጋገሪያ እናንተ ርዕስ እንዲሆኑ። ሳውዝ አፍሪካ ላይ እንግዲህ በጣም ብዙ ስደተኞች እየተሰቃዩ ነው። በተለይ ደግሞ ኢትዮጵያውያን፣ ናይጄሪያውያን እና ኬንያውያን ብቻ ከሳውዝ አፍሪካ ዜግነት ውጭ ያላቸው ጥቁሮች በጣም እየተሰቃዩ እየተንገላቱ እየተገደሉ ይገኛሉ እና ይህንን ሰምተው ብዙ ሰዎች ድምፅ እየሆኑ ይገኛሉ እና መጀመሪያ ሀገራችን ላይ ያለውን ነገር እናስተካክል እያለ ይገኛል። የግለሰብ ሀገራችን ላይ አንዱ ዜጋ የአንዱ ሀገር ተወላጅ አንዱ የሀገር ተወላጅ ላይ እየጨከነ እኛ ስለ ውጭው በዚህ መልኩ መገረም የለብንም እያለ ይገኛል። ትክክለኛ ሀሳብ ያነሳ ይመስለኛል ልጁ። እስኪ እናንተ ስለ ልጁ ሀሳብ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ለማንኛውም ቶች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰቡ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።